ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ኢራን የሆርሙዝ መተላለፊያን ዘግቻለሁ ማለቷን ተከትሎ አሜሪካም መጠነ ሰፊ ጥቃት መፈጸሟ ተነገረ። ኢራን በምላሹ በዮርዳኖስ የአሜሪካ ጦር ሰፈርን መደብደቧ ታውቋል። የኢራን ጠቅላይ መሪ የአባታቸውን ሞት ለመበቀል በአሜሪካና እስራኤል ላይ የበቀል ጥሪ አውጀዋል። አንጋፋው የአሜሪካ ሴናተር ዩክሬን ደርሰው በተመለሱ ማግስት ድንገት መሞታቸው ተነገረ። ፕሬዝዳንት ትራምፕ እውነተኛም የአሜሪካ አርበኛ ሲሉ አድንቀዋል። በካናዳ ቶሮንቶ በአንድ የጎዳና ፌስቲቫል ተኩስ መከፈቱ ተነገረ። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም በኢራን አዲስ ጥቃት መፈጸሟ ተነገረ። ኢራን በሆርሙዝ ሰርጥ በአንድ መርከብ ላይ ጥቃት ማድረሷን ተከትሎ የአሜሪካ ጦር አውሮፕላኖች መጠነ ሰፊ ጥቃት መፈጸማቸው ተነግሯል። የአሜሪካ ማዕከላዊ እዝ ባወጣው መግለጫም የኢራን የሚሳኤልና የድሮን ጣቢያዎችን ጨምሮ በትንሹ 140 ኢላማዎች መመታታቸውን ገልጧል። የአሜሪካንን ጥቃት ተከትሎ የኢራን አብዮታዊ የበላይ ጦር ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ድብደባ መፈጸሙን አስታውቋል። አሜሪካም ጥቃት የከፈተችው የቆጵሮስ ሰንደቅ ዓላማ የለጠፈ የንግድ መርከብ ላይ ጥቃት ከተፈጸመ በኋላ ነው ተብሏል። መርከቡ በሚሳኤል ከተመታ በኋላ መቆሙንና አንድ ሰራተኛው መጥፋቱን ዘገቦች አመልክተዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ኢራን የማያዋጣ መንገድ መርጣ ዋጋ እየከፈለች ነው ብለዋል። በሌሊቱ ጥቃት የኢራን ባህር ዳርቻ ጦር ሰፈሮችና የመገናኛ አውታሮች መመታታቸውን ገልጸዋል። ኢራን በምላሹ ዮርዳኖስ የሚገኘውን የአየር ኃይል ጣቢያ መደብደቧንና የማዘዣ ጣቢያው መውደሙን አስታውቃለች። የኢራን መንግሥት የሆርሙዝ ወሽመጥን በቀጠናው የአሜሪካ ጣልቃ ገብነት እስከሚያበቃ መዝጋቱን የሀገሪቱን መገናኛ ብዙሃን ጠቅሶ ሮይተርስ ዘግቧል። የኢራን አብዮታዊ ጦር ከእገዳው ጋር ተያይዞ ከቀረበው ማስጠንቀቂያ ባለፈ ማንኛውንም አይነት የአሜሪካ ጥቃት በእጥፍ እርምጃ እንደሚመልስና በቀጠናው የሚገኙ አዳዲስ የአሜሪካ ጦር ሰፈሮችን ኢላማ እንደሚያደርግ አስታውቋል። በተጨማሪም የኢራንን የጉዞ መስመር በመተው መገናኛ ዘዴዎቿን አጥፍታ ስትጓዝ የነበረች አንድ ጥፋተኛ ያላትን መርከብ መምታቱን ገልጿል። በዚህ ሳምንት መጀመሪያ በኦማን የባህር ክልል ለመጓዝ የሞከሩ 3 ነዳጅ የጫኑ መርከቦች ላይ ጥቃት መሰንዘሩን ተከትሎ ውጥረቱ አይሏል። ኢራን በበኩሏ ብቸኛው ደህንነቱ የተጠበቀ መስመር በእርሷ ይዞታ ስር የሚያልፈው መሆኑን ደጋግማ ስትገልጽ ቆይታለች። የመርከቦቹን ጥቃት ተከትሎ አሜሪካ በሰነዘረችው የአየር ጥቃት 17 ሰዎች ሲገደሉ 115 የሚሆኑ ደግሞ መቁሰላቸውን የኢራን ባለሥልጣናት አስታውቀዋል። ኢራንም በበኩሏ በባሕረ ሰላጤው ለሚገኙ የአሜሪካ አጋሮች ምላሽ የሚሆን ጥቃት ሰንዝራለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጥቃቶች የተኩስ አቁም ስምምነቱን እንዳፈረሱት ሲገልጹ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ አሜሪካም ስምምነቱን ጥሳለች ሲሉ ከሰዋል። ይሁን እንጂ ትራምፕ ድርድሩ አሁንም እንደሚቀጥልና አሸማጋዮች ሂደቱን ለማስቀጠል እየጣሩ መሆናቸውን ገልጸዋል። የአሜሪካ መገናኛ ብዙሃን እንደዘገቡት ኢራን በመርከቦቹ ላይ የተፈጸመው ጥቃት በስህተት በውስጥ ባሉ አማጺ ቡድኖች የተፈጸመ መሆኑን ለአሜሪካ ባለሥልጣናት አሳውቃለች። አሜሪካም በአሸማጋዮች በኩል ለኢራን ባስተላለፈችው መልእክት እጅግ ወሳኝ ዓለም አቀፍ የንግድ መስመር የሆነው የሆርሙዝ ወሽመጥ ክፍት መሆኑን በይፋ እንድታውጅና በንግድ መርከቦች ላይ የምታደርገውን ተኩስ እንድታቆም ጠይቃለች። ይህ እገዳ የተላለፈው የኢራኑ የበላይ መሪ ሞጅታባ ካማኒ ስልጣን ከያዙ በኋላም ለመጀመሪያ ጊዜ ባደረጉት ይፋዊ ንግግር የበቀል ጥሪ ካስተላለፉ በኋላ ነው። በኢራን መንግሥት ቴሌቪዥን በተነበበው የካማኒ ጽሑፍ በቀል የሕዝቡ ፍላጎት መሆኑን ገልጸዋል። ካማኒ በዚህ ሳምንት የአባታቸው የቀብር ሥነ ሥርዓት ከተካሄደ ወዲህ ለመጀመሪያ ጊዜ ያስተላለፉት ይፋዊ መልእክት ነው። አባታቸው የተገደሉት እንደ ፈረንጆቹ አቆጣጠር የካቲት 28 በዚህ በ2026 ሲሆን ጦርነቱ በጀመረ ማለዳ በአሜሪካ እስራኤል የአየር ጥቃት እንደነበር ይታወሳል። ባለፉት ጥቂት ቀናት በቀብር ሥነ ሥርዓቱ ላይ የተሳተፉ በርካታ ኢራናውያን
የአሜሪካውን ፕሬዝዳንት ዶናልድ ትራምፕን መገደል የሚጠይቁ መፈክሮችን ይዘው ወጥተዋል። ፕሬዝዳንት ትራምፕ በበኩላቸው ቅዳሜ ዕለት በሰጡት መግለጫም እንዲህ አይነት ማናቸውም የግድያ እቅዶች ከተሞከሩ አሜሪካም ሁሉንም የኢራን አካባቢዎች ጨርሳ እንደምታወድም አስጠንቅቀዋል። ሞሽታባ ካማኒ ጦርነቱ ከተቀሰቀሰ ጊዜ ጀምሮ በአደባባይ ያልታዩ ሲሆን አባታቸውን በገደለው የአየር ጥቃት አካላቸው ላይ ጉዳት ሳይደርስ እንዳልቀረ የሚገልጹ ወሬዎች አሉ። ይሁን እንጂ ቅዳሜ ዕለት ያስተላለፉት መልእክት ምንም አይነት ድርድር የሌለበትና ጠንካራ መሆኑን መረጃዎች አመልክተዋል። ለሰማዕቱ መሪያችንና ለነዚህ ሁለት ጦርነቶች ሰማዕታት ደም ከወንጀለኞቹና ውርደት በተከናነቡ ገዳዮች ላይ የበቀል እርምጃ ለመውሰድ ቃል እንገባለን ማለታቸውን መግለጫው ጠቅሷል። አክለውም ጉዳዩ በእኔ ወይም በሌሎች ባለሥልጣናት መኖር ላይ የተመሠረተ አይደለም። እኛ ኖርንም አልኖርንም ይሄ በቀል መፈጸሙ አይቀርም ብለዋል። ዎል ስትሪት ጆርናል እና ሌሎች የአሜሪካ መገናኛ ብዙሃን በዚህ ሳምንት እንደዘገቡት እስራኤል ኢራን የአሜሪካውን ፕሬዝዳንት ለመግደል አዲስ ዕቅድ አውጥታለች የሚል መረጃ ለአሜሪካም አጋርታለች። ሆኖም ትራምፕ ቴሄራን አዲስ ዕቅድ ማውጣቷን ወይም እስራኤል የዚህ መረጃ ምንጭ መሆኗን አስተባብለዋል። ለኒውዮርክ ፖስት በሰጡት ቃለ ምልልስ በኢራን የሚገደሉ ሰዎች ዝርዝር ውስጥ ለረጅም ጊዜ በአንደኛ ደረጃ ላይ ነኝ ብለዋል። ጦርነቱ የተጀመረው የካቲት 28 በአሜሪካና በእስራኤል ጥቃቶች ሲሆን ይህም ኢራን በእስራኤል በአሜሪካና በባሕረ ሰላጤው አካባቢ በሚገኙ የአሜሪካ አጋሮች ላይ ጥቃት እንድትሰነዝር አነሳስቷል። በሰኔ ወር አሜሪካና ኢራን ጦርነቱን ለማቆም የሚረዱ ውይይቶችን ለማመቻቸት ያለመ የተኩስ አቁም ስምምነት ተፈራርመዋል። በዚህ ሳምንት መጀመሪያም 3 የንግድ መርከቦች የኦማን ባህር መስመር ላይ ለመሻገር ሲሞክሩ ጥቃት ደርሶባቸዋል። ኢራን በበኩሏ ብቸኛው አስተማማኝ መስመር በራሷ የባህር ክልል ውስጥ የሚያልፈው መሆኑን ደጋግማ ተናግራለች። ኢራን ለአሜሪካ ጥቃት ምላሽ የሰጠችው በባሕረ ሰላጤው በሚገኙ የአሜሪካ አጋሮች ላይ ጥቃት በመሰንዘር ነበር። ታዋቂው የሪፐብሊካን ሴናተር እና ከፕሬዝዳንት ትራምፕ የቅርብ ወዳጆች አንዱ ሴናተር ሊንዚ ግራሃም በ71 ዓመታቸው ከዚህ ዓለም በሞት ተለዩ። ሴናተር ግራሃም ትላንት ሌሊት በድንገተኛ ሕመም ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ገልጸዋል። በ2002 እንደ ፈረንጆቹ አቆጣጠር ደቡብ ካሮላይናን በመወከል ለአሜሪካ ሴኔት የተመረጡት ግራሃም በአሜሪካ የውጭ ጉዳይ ፖሊሲ ላይ በጥልቅ በመስራትና በተጽዕኖ ፈጣሪነታቸው ይታወቃሉ። ሴናተሩ ትላንት ሌሊት ከማረፋቸው አንድ ቀን ቀደም ብሎ አርብ በዩክሬን ዋና ከተማ ኪየቭ ከፕሬዝዳንት ቭላዲሚር ዜሌንስኪ ጋር ተነጋግረው ዋሽንግተን መመለሳቸውን ዘገቦች አመልክተዋል። ዩክሬን ደርሰው አሜሪካ እስከተመለሱበት ጊዜ ድረስ ምንም አይነት ሕመም አልነበረባቸውም ተብሏል። ፕሬዝዳንት ትራምፕ ሴናተር ግራሃም እውነተኛ የአሜሪካ አርበኛ ነበር ብለዋል ባስተላለፉት የሐዘን መግለጫም። የዩክሬን ፕሬዝዳንት ዜሌንስኪም በሴናተሩ የሞት ዜናም ክፉኛ መደንገጣቸውን ገልጸዋል። በካናዳ ቶሮንቶ በጎዳና ላይ ፌስቲቫል ተኩስ መከፈቱ ተነገረ። ፖሊስ ተኩስ ከተከፈተበት ስፍራ ሲደርስ 2 ሰዎች በጥይት ተመተው ሲሞቱ ሌሎች 4 ቆስለው እንዳገኛቸው ገልጧል። በፌስቲቫሉ ላይ በ2 ግለሰቦች መካከል የተኩስ ልውውጥ መደረጉንና ሞተው የተገኙትም እነርሱ መሆናቸውን አክሏል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ በተፈጠረው ሁኔታም ክፉኛ መደንገጣቸውንና ለሟች ቤተሰብና ወዳጆች መጽናናትን ተመኝተዋል።